አምላካችን ፈጣሪያችን አባታችን ጌታ እግዚአብሔር ሆይ የማይታለፉ የሚመስሉ በርካታ ጊዜያትን በቸርነትህ አሳልፈን አሁን በዚህ ሰዓት ኃጢአት ካለችው ዓለማችንን ለይተህ በስምህ ስለሰበሰብከን ቃልህን እንሰማ ዘንድ ለቃልህ እንታዘዝ ዘንድ ስላዘጋጀህን ስምህ ለዘላለሙ የተመሰገነ ይሁን። እኔም አገልጋይህ በደምህ በዋጀኸው በዚህ ሕዝብህ ፊት ቆሜ ቅዱስ ቃልህን ሕያውና ገናና ዘላለማዊ ስምህን እናገር ዘንድ ስለፈቀድክልኝ አመሰግናለሁ። ክቡራን የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች፣ የማኅበሩ አባላት፣ በተለያየ ሁኔታ መንፈሳዊ ጥሪ ተደርጎላችሁ በዚህ ቅዱስ ስፍራ የተሰበሰባችሁ የተለያችሁ ሁላችሁም በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ቃል ሰላም እላችኋለሁ። እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን አላችሁ? እግዚአብሔር ይመስገን ብለን የእግዚአብሔር የአምላካችን ስሙን እንድናመሰግነው በዚህ ሰዓት አንደበታችንን ለምስጋና የከፈተልን ትናንትና የነበረ ደግሞ ዛሬም ያለ በአባትነቱ እየተንከባከበ እየጠበቀ በመለኮታዊ ኃይሉ እየደገፈ የጎደሉብንን ነገሮች እየሞላልን ስንወድቅ እያነሳን ስናዝን እያጽናናን ስብራታችንን እየጠገነ በፍጹም አባታዊ ፍቅር እየጠበቀን ለዚህች ቀን ያደረሰ የመመኪያችን ዘውድ የደህንነታችን ፋና የሕይወታችን መሠረት የቤታችን ጉልላት የማንነታችን ሁሉ ውበትና ጌጥ የሆነው መድኃኔዓለም ኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም እሷም በምልጃዋ ሁሉ ስለረዳችን እግዚአብሔር ባከበራት ልክና መጠን የእናታችን ስሟ የተከበረ ይሆንልን። ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ መዝሙረ ዳዊት መዝሙር 33 ቁጥር 6 ላይ የምናገኘው ኃይለ ቃል ነው። እግዚአብሔር ቢፈቅድ በዚህ ርዕስ እግዚአብሔር መንፈስ ቅዱስ እየቆየ ለሥጋችንን በምድር ለነፍሳችንን በሰማይ የሚጠቅመን ቁም ነገር ያስጨብጠናል። ሁላችንም ልባችንን ለቃሉ በማስማረክ ጆሮቻችን የእግዚአብሔርን ቃል በንቃት ይሰሙ ዘንድ እግዚአብሔር ሁላችንን ይርዳል። ይህ ችግረኛ ጮኸ፣ እግዚአብሔርን ሰማው ይላል። ያው በቤተ ክርስቲያናችን ታሪክ እንደምታውቁት አሁን ከዛሬ ጀምሮ ያለው ሳምንት መጻጉዕ የሚል ስያሜ ያለው። መጻጉዕ ማለት ሕመምተኛ፣ በሽተኛ ማለት ነው። በዚህ ሳምንት በሰው ልጆች ላይ የሚደርሰው ክፉ ነገርና በሽታ የእግዚአብሔር ደግሞ መለኮታዊ የማዳን ሥራ የምናይበት ነው ማለት ነው። ይህ ታሪክ የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ያለውን ቃል መሰረት ያደረገ ነው። ሙሉ ቃሉን እናንተ አንብቡት። መቼም ይቺ ዓለማችን ያለንባት ምድር ችግራችንን የሚደርስብንን መከራ ሁሉ እየተከተለች በየጊዜው ስም ታወጣልናለች። ገንዘብ ስናጣ ስንቸገር ድሃ ትለናለች። እግራችን መራመድ ሲሳነው ሽባ ትለናለች። ጆሮአችን መስማት ሲሳነው ደንቆሮ ትለናለች። አንደበታችን መናገር ሲሳነው ዲዳ ትለናለች። ዓይናችን ማየት ሲሳነው እውር እያለች ችግሮቻችንን እየተከተለች ስም ታወጣልናለች። አሁን መጻጉዕ የምላችሁ ሰው ስሙ አልነበረም። ከሕመሙ ጽናት የተነሳ ለበርካታ ዘመናት
ለ38 ዓመታት ሙሉ ሲታመም ስለነበረ ከህመሙ ጽናት የተነሳ እንደ ስም የተሰጠው ነው ማለት ነው። መጽሐፉ የሚል በሽተኛ ተብሎ ያው ስንታመም በሽተኛ ትለናለች ነው። ለዚህ ነው ሰውየው ስንል ማን ነው ሲባል ወጥቶ አላለቀልኝም አለ ይባላል። ዛሬ እንደዚህ ነን። የነገውን አናውቀው፣ እግዚአብሔር ብቻ ነው። ይህ ሰው ለ38 ዘመናት ወይም ዓመታት ሲታመም ነበር። በዚህ ሁሉ ጊዜ ውስጥ እግዚአብሔር አለ። ነገር ግን እግዚአብሔር ስራው የሚሰራው በራሱ ጊዜና ሰዓት ውስጥ ነው። ምናልባት የኔና የእናንተ ጊዜ የተለየ ነው። የእግዚአብሔር ጊዜ ደግሞ የራሱ ጊዜ ነው። በራሱ ጊዜ ውስጥ የወደደውን ያደርጋል። ለኔና ለእናንተ ብዙ ጊዜዎች ቢኖሩንም የእኛ ጊዜ ግን ብዙም ዋጋ የሚሰጣል። ሁሉ ለእኛ የሚያስፈልገው ነገር ሁሉ የሚከናወነው በእግዚአብሔር ጊዜ ውስጥ ብቻ ስለሆነ ብዙ ቀጠሮ እንቀጥራለን። በቀጠሯችን ልክ ነገሮች ሁሉ ላይሳኩልን ይችላሉ። እሱ በፈቀደ ጊዜና ሰዓት ግን እርሱ የፈቀደው ነገር ሁሉ ይከናወናል፣ ይደረጋል። ስለዚህ ሰው ለ38 ዓመታት ያክል ሲታመም ኖረ። በዚያውም ባለንበት ጊዜ የአንድ ሰው ዕድሜ እንደማለት ነው። ምናልባት እግዚአብሔር በዚህ ርዕስ ምን ሊነግረን ፈልጎ ይሆን? ምንስ ሊያስተምረን ፈልጎ ይሆን? ሁላችንም ቃሉን እንሰማ ዘንድ የሁለተኛው መልእክቴ ነው። እግዚአብሔር ከሁላችን ጋር ይሁን። ይህ ችግረኛ ለመዝሙረኛው ቅዱስ ዳዊት መዝሙር 34 ቁጥር 6 ላይ ያገኘነው 33 ይህ ችግረኛ ጮኸ እግዚአብሔርም ሰማው ካለ በኋላ ከመከራው ሁሉ አዳነው የሚለው የመጨረሻው ቃል እጅግ በጣም ደስ ይላል። አሁን የችግረኛው መቸገር አይደለም ችግሩ፣ የችግረኛው አለመጮህ ግን ትልቁ ችግር እሱ። በብዙዎቻችን የተለያዩ ችግሮች ሊደርሱብን ይችላሉ። እነዛ ችግሮች ብዙ ችግር ላይ ይባሉ ይችላሉ። አለመጮኻችን ወደ ማን እንደምንጨው ለይተን አለማወቃችን ችግሩን ያከፋዋል። ይህ ሰው ይህ ችግረኛ ጮኸ፣ ዝም ብሎ አልተቀመጠም። የጮኸው ወደ እግዚአብሔር ነውና እግዚአብሔር ሰማው። እስኪ እግዚአብሔር ሁላችንን ይስማ፣ ጸሎታችንን ይስማ። ምህላችንን፣ ጾማችንን፣ ጸሎታችንን ሁሉ እግዚአብሔር ይቀበልን። እግዚአብሔር ሰማ። ስንጮህ ብዙ የሰሙ ሰዎች ይኖራሉ። ግፋሜን ለአንድ ቀን ለሁለት ቀን የሆነ ነገር ያደርጉልን፣ ከዛ በኋላ ይሰለቻሉ። ይህ ትክክለኛ በምድር ላይ ያለ ሀቅ። ቤተሰብም ቢሆን እስከ ተወሰነ ጊዜ ነው የሚታገሰው፣ ከዛ በኋላ መሸከማቸው። ይህ ሰው ጌታ ምን ያክል ዘመን እንደተሰቃየ አይቶ ወደ እርሱ በቀረበ ጊዜ ልትድን ትወዳለህን ብሎ ሲጠይቀው ጌታ ሆይ ሰው የለኝም ነበር ያለው። በእርግጥ ጥያቄው ሌላ መልሱ ሌላ ነው። እሱ ወደ ወቀሳው ነው። ልትድን ትወዳለህን ከተባለ አዎ ብቻ ነበር መልሱ። ነገር ግን ሰው የለኝም ያለ እውነትም ሰው የለኝም። ምን ነው ከሰው እኮ የተወለደ። ምናልባት እናት አባቱ ቢሞቱ አክስት አጎትና የተለያዩ ዘመዶች እኮ ይኖራሉ። እርግጠኛ ላይ ብዙ ጊዜ ይህ ሰው አስታማውታል። ዘመኑ ግን በዛና ሁሉ ሰለቸ። ጎረቤት የሚያውቁት ሰዎች ሁሉ አሁን ርቀውታል። ብቸኛ ሰው ነበር። ከኋላው እየመጡ ብዙ ሰዎች ወደ መጠመቂያው ገንዳ እየወረዱ ከደዌያቸው እየተፈወሱ ይገባሉ። ይህ ግን ህመሙ ከባድ ነውና የሚያንቀሳቀሰውም ሰው ስለሌለው ቀድመውት ሌሎች ወደ ባህሩ እየገቡ ወደ መጠመቂያው ስፍራ እየገቡ እየዳኑ ይገባሉ። ሻል አሊያም ዘመድ ያላቸው በዚያ በመጠመቂያው ገንዳ የሚርመሰመሰው የሰው ቁጥር እጅግ በጣም ብዙ ነው። ይገርሙ። አሁን ሰው መሃል ሆኖ ሰው የለም። ዛሬ የቤተ ክርስቲያናችን ፈተናዋ በብዙ ቦታ ላይ እንደዚህ ነው። የአገልግሎቱ መቋረጥ፣ የአገልግሎቱ መዳከም፣ የጧፍ
የዕጣን አቅርቦት መታጣት ቤተ ክርስቲያን ሰው ባህል እያለች ሰው የሌላት እየሆነች ክርስቲያን አልጠፋም፣ በቁጥር ብዙ ነው። ነገር ግን ለእንደዚህ ያሉ የቤተ ክርስቲያን ችግሮች መፍትሄ ሆነው የሚቆሙ በጣም ጥቂት የሆኑ እግዚአብሔርን ለበረከት የመረጣቸው ሰዎች ብቻ ናቸው። እና ወደዚህ ሰው ታሪክ ስንመለስ ሰው የለኝም ማለት አዎ ሰው የለም። ወስዶ ወደ ባህሩ የሚያስገባው ሰው የለም። በዚያን ጊዜ አንድ ሰው ብቻ ነበር የሚፈወሰው በቀን። የእግዚአብሔር መልአክ አስቀድሞ ይመጣል፣ ባህሩን ያናውጠዋል፣ ይባርከዋል፣ ባህሩን ይባርከዋል። ለመጀመሪያ ጊዜ ሄዶ በባህር ውስጥ በዛ መጠመቂያ ገንዳ ውስጥ የገባ ከማንኛውም በሽታ ይፈወሳል። ይህ እግዚአብሔር ስራ። ታዲያ ዘመድ ያላቸው ዘመዶቻቸው ወስደው ቶሎ ወደ መጠመቂያው ገንዳ ይከቱታል። ሻል ያለ ህመምተኛም ከሆነ እንደዚህ እሱም እንደምንም ፈጠን ብሎ ቀደም ብሎ ወደዚያው ስፍራ ይገባል። ይህን ሰውዬ ግን ማን ያንቀሳቀስ? ከተኛበት ስፍራ መንቀሳቀስ የሚችል አይደለም። አሁን ሰው እያለ የሰው ያለ የሚሉ በርካታ ወገኖች አሉ። ትናንትና ለሀገር ትልቅ ውለታ የከፈሉ ብዙ ችግረኞችን ምስኪኖችን ሰብስበው ሲመግቡ ሲያበሉ ሲያጠጡ የነበሩ ዛሬ ግን ዓለም ፊቷን ያዞረችባቸው ብዙ ሰዎች ናቸው። እስኪ በየአስፋልቱ ተመልከቱ። በየአስፋልት ዳር ሸራ ለብሰው በየቦታው የተቀመጡ ሰዎች ብዙ ናቸው። መዓት ሰዎች እንደ ጎርፍ በአጠገባቸው ያልፋሉ፣ ግን ሰው የሌላቸው። እግዚአብሔር ብቻ ግን ስላላቸው አስቸጋሪ በሆነ ሁኔታ ውስጥ የሚረባ ሳይሆን እንደ በሽታ የሚያጋልጥ ምግብ እየበሉ ሰላም እያደሩ ከላይ እየዘነበባቸው ከስር ጎርፍ እያለፈ ጥሩ እንቅልፍ ተኝተው በዛው ሸራ ውስጥ ያልፋል። እግዚአብሔር እረፍት እየሰጣቸው ማለት ነው። ምናልባት እኒህ ሰዎች እንድንባረክባቸው የበረከት ስራ እንድንሰራባቸው እግዚአብሔር ወዶ ቢሆን እንጂ እነሱም ሰው ናቸው፣ እኛም ሰው። የነገ ሁኔታችንን አናውቅ። ለተቸገሩ ሰዎች ማሰብ ትልቅ የጽድቅ ስራ መጽሐፍ ቅዱስ እንደሚናገር እናም ይህ ሰው የለኝም ማለት ጌታ ግን እንግዲህ እንደተቸገረ ስላወቀ አልጋህን ተሸክም ይኛል። ለጥያቄው ማግባብ ያለው መልስ አለ እየመለሰ ያለ አሁን እዚህ ሰው መሰለ አንድ ሰው የለኝም ራርቶልኝ አዝኖልኝ ወስዶ ወደ መጠመቂያው ገንዳ እኮ ያስገባኝ የለም። ወቀሳ ነው። ከሰው የለኝም ማለት ያ ማለት ነው። ይህ እዚህ ያለው ምንም ቀና አመለካከት ለኔ ያለው የለም፣ የሚያስበኝ የለም፣ የሚያየኝ የለም። አንድ ሌላው መዳን በዛው በጸበሉ ብቻ ወይም ደግሞ በዚያው በውሃ ውስጥ ብቻ አድርጎን ስላሰበ ነው። ጌታ ግን ለጌጥ ባለ መንገድ እግዚአብሔር ማለት ይችላል። ስለዚህ አልጋህን ተሸክመህ ይሄዳል። ይሄን ብቻ ነው። ይሄ ቃል ምናልባት በዚህ ሰውዬ ጆሮ ገባ። ይሄው ቃል መድኃኒት ሆኖ ይህንን ቃል ሲሰማ ወዲያው ብድግ አለ። አልጋውን ተሸክሞ ድቤት አልጋውን መሸከሙ ምንን ያስረዳል ብትሉ፣ አንደኛ አልጋውን በመሸከም ደሱ ካጠገቡ ነበር ማለት መቼም አንድ ሰው እኮ ተጠምቆ የሆነ መንፈስ ለቆ ትንሽ ሲሻለው ለብሶት የሄደውን የሆነ ነገር እኮ የሚሸከሙበት ካጠገቡ ያሉ ሰዎች ናቸው። ይሄ ሰውዬ ድኖ ሲነሳ አልጋውን የሚሸከም እንኳን ካጠገቡ የለም። ትልቁ ሚስጢር ግን ፍጹም ድነትን እንደዳነ ማረጋገጫ። ምክንያቱም አልጋን ያክል ነገር መሸከም አይችልና የ38 ዓመት በሽታ እንዴት አርጎ ይሸከም? መሸከሙ ብዙ ድንቅ ከአይምሮ በላይ ዳነ። አልገቦች እግዚአብሔር ስሙ የተመሰገነ። ሰው የለኝም እያለ ጮኸ። ማንም የለኝም እያለ ጮኸ። ያለም ዘይአኪ ይርከም በሽታ የተለያዩ በሽታዎች አሉ። የበረከት በሽታ አለ፣ በረከት የሚያሰጥ እንዲሁም ደግሞ በኃጢአት ምክንያት የሚመጣ በሽታ አለ። በሽታዎች ሁሉ አንድ አይነት አለ። የዚህ ሰው በኃጢአት ምክንያት የመጣበት በሽታ ነው። ዳግመኛ የዚህ አይነት ነገር እንዳያገኝ ተጠንቀቅ ብሎ አስጠንቅቆታል። ነገር ግን ያው መጨረሻ የቤተክርስቲያናችን ታሪክ እንደሚናገረው መጻሕፍት እንደሚናገሩት ጌታም በስቅለቱ ጊዜ በጥፊ ሲመታው ነበር። ይህ ሰው ትናንትና ውለታ የዋለላቸው ሰዎች እግዚአብሔር ውለታ የዋለላቸው ሰዎች አሁን በቁጥር እዚህ ያሉ ሰዎች አሉ። ለብዙዎቻቸው ውለታ ውሎ ነው። ብዙ የሐዘን ስብራታችንን ጠግኖ ነው። ከወደቅንበት ስፍራ አንስቶናል።
ሰው ሳያየን የነበረውን እግዚአብሔር አይቶ ቀና ያደረገ ብዙዎቻችን ነው። ነገር ግን ለቤቱ ተቆርቋሪ ሆኖ እንደው ስለ ቤቱ ጉዳይ፣ ስለ እግዚአብሔር ቤት ጉዳይ፣ ስለ ክብሩ፣ ስለ ምስጋና የተሰለፈው ሕዝብ በጣም እጅግ በጣም ጥቂት ነው ማለት ነው። እናም ላሳጠረውና ጌታ ለሁሉ መድኃኒት አንድ መድኃኒት ነው። ግን ለማንኛውም በሽታና ችግር መፍትሄ እሱ ብቻ። አንድ ከሕክምና ስፍራ የምናገኘው መድኃኒት ምናልባት የጨጓራ መድኃኒት ከሆነ ሌላው ለሌላው ነገር መድኃኒት መሆን አይችልም። እሱ እግዚአብሔር ግን መድኃኒት ነው ስንል ለሁሉ ነገር መፍትሄ ነው። ስለዚህ የሰው ልጅ ዋናውን መድኃኒት ትቶ ከሌላ ነገር ጋር ነው እየተጓዘ ያለ። እንዴትም አልቆ ያድናል። ከዚህ በፊት የሆነ መድረክ ላይ ነግሬያችሁ እንደሆነ አላውቅም። ነገር ግን እሱ ሰው እንዲፈውስበት መንገድ ይገርማል። አንድ እዚሁ ነቀምት አካባቢ አንድ ሴትዮዋ ወገባቸው ያማቸዋል። ክረምት ላይ ነው። ቤተክርስቲያን ተሳልሞ ተሰባበረበት ጀርባ ያሉ ሲሉ መሬቱ የሆነ አረንጓዴ ነገር አብቅሏልና ያምራል። ስለዚህ በዛው አሟጫቸው ሴትዮዋ በቁመታቸው ሁሉ በጀርባቸው ነበር እና ያ የወገብና ሲያስጨንቃቸው የነበረው ቀጥ ብሎ ከዛው ቀን ጀምሮ ዳነ። እንዲህ ያሉ ያድናል ይባል ማለት ወድቆ ድንጋይ ላይ ወድቆ መዳን አለ። እሱ ከፈቀደ በፈቀደው መንገድ ማዳን ይችላል። ሲቀጥል በዚህ በሰሜን የሀገራችን ክፍል እንዲሁ በትምህርት በሄድንበት ጊዜ አንድ ሰው ታሞ ለ6 ወራት ያክል ሲታመምና በአልጋ ላይ ስጋው ሁሉ አልቋል ብቻ ነበር ይቀር። ምግብ አይመገብ፣ ሳር ቤት ነው፣ ገጠር ነው። እየተኛ እያለ ጎረቤቶች የሚቀጥለው ቤት ላይ ቡና ሊጠጡ ወጥተዋል። ቤቶቹ ማለት ነው፣ ቤተሰቦቹ። እሱ ብቻውን አልጋ ላይ ተኝቶ እያለ በጣራ ውስጥ ዘንዶ የሚያክል እባብ ይሄዳል። አሁን ያውቃል፣ መንቀሳቀስ ግን አይችልም፣ አቅም ስለሌለው ማለት ነው። ስለዚህ ያ እባብ እዛ ውስጥ እየሄደ እያለ ከዛ ያመጣዋል፣ ያፈተልቀዋል መሰለኝ። እንዳለ እባቡ መጥቶ በዚህ ላይ በደረቱ ላይ እንዳለ ተዘረግቶ በድንጋጤ ከነ ድርድር እሱ ወዲያው ወረወረው፣ ዘሎ ወጣ። ሰውየው ወዳለው ተመለሰ። በፈለገው መንገድ ማዳን ይችላል። እንዲህ ያለውን መድኃኒት ትቶ የሰው ልጅ ከሌላ ነገር ጋር የሚጋጋት ከሆነ ኪሳራ እንጂ ትርፍ የለውም። ይህንን መድኃኒት ይህንን እግዚአብሔር አምነን በልባችን ስናምነው ወደ ሕክምና ስፍራ ስንሄድ ፈውሱ ሩቅ አይሆንም። ወደ ጸበል ስፍራ ስንሄድ ምንም ሳያደርጉ ቤተክርስቲያን ብቻ መጥተው እኮ እንዲያዋራውን እንዴታቸው እንዲሉ ሰዎች አሉ። በእምነት ስለሆነ ነው እንጂ እኮ እንደ ሳይንሱ ብዙ ማብራራት እኮ እንችላለን። ጎርፍ ይዞ የመጣው ብዙ ቆሻሻ እኮ ይኖራል። እያንዳንዱ ሰው ሊሳለቅ ሲመጣ በጫማው ይዞ የሚመጣው ሁሉ ብዙ ነው። ነገር ግን ስፍራው ቦታው የተቀደሰ የእግዚአብሔር ቤት ነው ብለን አምነን ስለምናደርግ ግን ለብዙ ሰዎች እንደ እምነታቸው ሆኖላቸው እና የተወደዳቸው የእግዚአብሔር ቤተሰቦች እግዚአብሔር ለሁሉ ነገር መፍትሄ ነው። ለችግሮቻችን ሁሉ መፍትሄው እሱ ስለሆነ ወደ እርሱ መጮህ ያስፈልጋል። በራሱ ጊዜና ሰዓት ግን እሱ በፈቀደው ጊዜ። የእኛ ቀጠሮ ለእኛ አይጠቅምም። የእሱ ቀጠሮ ግን ለእኛ አስፈላጊ በቂ ከበቂ በላይ ነው እና ይህ ሰው 38 ዓመት ሙሉ ታመመ። በዙሪያው የነበሩ ሰዎች ሁሉ ትተው ከመሸሽ ውጭ መፍትሄ ሆነው ሰው የለም። በየትኛውም ሰዓት ይምጣ ማንም ሰው ያላደረገውን ግን በዚህ ሰው ላይ ያደረገ ክርስቶስ። ይህ ብቻ አይደለም። ሁላችሁ እንደምታውቁት አንዲት ሴት ነበረች። ቅድም ድሆችን ማዞር ያያቸዋል በሚለው ጊዜ ያለ ነው። ይቺ ሴት በሉቃስ ወንጌል 13፣ 11 እና 12 ላይ ስንመለከታት የድካም መንፈስ ያደረባት ሴት ነበረች። ለድካም መንፈስ ያደረባት 18 ዓመት ሙሉ በዚህ በድካም መንፈስ ስትሰቃይ ነበር። ጎባጣና ቀና ብላ መሄድ አትችልም። የተወደዳቸው እግዚአብሔር ይመስገን ተረት አይደለም የምነግራችሁ፣ ትክክለኛ በሰው ሕይወት ውስጥ የተደረገ ነው። እናም እነሆም ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች ይላል። እርሷም ጎባጣ ነበረች፣ ቀንታም ብትቆም ከቶ አልተቻለም። እንደ ሌሎቹ ቀና ብላ መሄድ ታስባለች፣ ግን ማድረግ አልቻለች። ሌላው ቀና ብሎ ቀጥ ብሎ ይሄዳል። እሷ ጎንብሳ ነው የምትንቀሳቀሰው በጥቂቱ ቢሆን። እናም ኢየሱስን ባያት ጊዜ ይላል እዚህ ጋር ብለን ማለት ነው። ኢየሱስን ባያት ጊዜ ጠራትና ልጠይቃችሁ ምን አላት? ምን ታደርግለታለች?
እንዳለ ራሷን ወባቃና መንቀሳቀስ አትችልም። ምንም ታደርግለት ነገር የለም። ግን ምንም የማንጠቅም የምትመስለውን ዓለም ያገለለችን ሁሉ እሱ ግን ይፈልገናል፣ ወደ ራሱ ያቀርበናል፣ ይጠራል። እንዲህ ያሉትን ሰዎች አሁን ማን ይጠራቸው? በየስፍራው የወደቁት ምን ያደርጉልን እናንጠራቸዋል? ምናልባት ከቤታችን የሆነ ድግስ ቢኖር ያው ነገር ደግሶ ሊያበላን የሚችል ትንሽ ፈርጠም ያለ ገንዘብ ጥሩ ነገር ያለው ሁሉ እየመረጥን ነው። ችግሮችን የሚያስብ ጥቂት ሰው አንዲት ሴት እጅግ የማረከችን አንዳንድ ቦታ ልናስተምር እየሄድን ተምረን የምንገባባቸው ቦታዎች አሉ። አንዳንድ ሰዎች ኑና ቤታችንን ባርኩልን የእግዚአብሔር ቃል አስተምሩን ይላሉ። ስንሄድ እኛ ራሳችን ከእነሱ ተምረን የምንገባው እኛ በአፍ ነው ለፍተን የምንገባው፣ እነሱ ለፍርፋሩ ክርስትና የሚሰሩ አንዲት ሴት ነበረች። ካህናትን ጠቅላላ በዛ ስፍራ ላይ የደብር አስተዳዳሪ ነበር። ትጠራናለች። በየወሩ ነው የምትዘግበው በቤታችን እና ካህናቱን የምትጠራው ኋላ ነው። መጀመሪያ ስማንን የምትጠራት በየቦታ የወዳደቁትን የሌሊቶች ሰብስባ በራሷ መኪና ጭምር ሰብስባ ታመጣለች። በበላይ ፓርት የሚቀመጡ ሶፋ ላይ ተቀምጠው የተለያየ ጥሩ ወንበር ቀርቦላቸው ቴሌቪዥን ተከፍቶላቸው ቴሌቪዥን እያዩ በስነ ስርዓት ነው የሚስተናገዱ። ከዛ የተረፈውን ካህናት ተጠርተው ባላ ነበር። ምናልባት አንዳንድ ካህናት ላይመቻቸው ይችሉ። እውነት ለመናገር እጅግ በጣም ደስ ይላል። ዋናው ነገር ለተቸገሩት መሆን ካልቻለ ምን ያደርጋል? እና እንደዚህ ያለ መንፈሰ ብርቱ የሆኑ ጠንካራ ክርስቲያኖች አሉ። ተንቀሳቃሽ መጽሐፍ ቅዱስ የሆኑ ሕይወታቸው ወንጌልን የሚሰብክ ሕይወታቸው ክርስትናን የሚሰብክ ሕይወታቸው ለጎረቤታቸው እንቅፋት ሳይሆን ጎረቤታቸውን ከእንቅፋት የሚታደግ ጥሩ ስነ ምግባር ያላቸው በርካታ ሰዎች አሉ። እንደዚህ ያሉትን ሰዎች በምድራችን ላይ ያብዛሉ። ስለዚህ እቺ ሴት ጠራት። ምንም ልታደርግለት አይደለም፣ የሆነ ነገር ግን ሊያደርግላት ጠራ። ሁላችንም ጠርቶናል። ምንም ልናደርግለት አይደለም፣ ብዙ ነገር ግን ሊያደርግልን እግዚአብሔር ሁልጊዜ ይጠራል። እኛ እኮ ያለ እርሱ መኖር አንችልም። እሱ ግን ያለ እኛ እኮ ኖሯል። እኛ ከመፈጠራችን በፊት ሰማይና ምድር ከመፈጠራቸው በፊት ነበረ። ያለ እኛ መኖር ይችላል። እኛ ግን ያለ እርሱ አልተፈጠርንም። ያለ እርሱ መኖራችንን ያለ እርሱ መቀጠላችን ነው። ስለዚህ በሕይወታችን ውስጥ እርሱ ያስፈልገናል። በሕይወታችን ውስጥ እርሱ ስለሚያስፈልገን ሁልጊዜ ይፈልገናል። የሚፈልገን ስለምናስፈልገው ሳይሆን እሱ ስለሚያስፈልገን ይፈልገናል ማለት ነው። እና ልጅ ሴት ወደ እርሱ ጠራትና አንቺ ሴት ከድካምሽ ተፈተሻል ቃልዳሳ ተፈተሻል አላት። እጁንም ጫነባት። ያው ያለች እጁ መድኃኒት ነው። እጁ በቀራንዮ ላይ ለዓለም ሁሉ በመስቀል በችንካር ቀንበር የተቸነከሩ ደምን ያፈሰሰ አዳምን የፈጠሩ እጆች ናቸው። በረከትን የሚያድሉ እጆች ናቸው። ክንዱ ቢንተራሱ የማይዝን ብዙ ሰዎችን ተደግፈናቸው አይተናል። አንፈርድባቸው። ብዙ ረድተው ሲሰለቹ ግን እነሱ ራሳቸው ወድቀዋል። ቢደገፉት የማይዝን ክንድ ያለው፣ ቢንተራሱ የማይቆረቆር ክንድ ያለው እጅ ያለው፣ ቢሰጥ የማይሰለች ቆጥሮ ሳይሆን አፍሶ የሚሰጥ እጅ ያለው እግዚአብሔር ብቻ ስሙ ለዘላለም የተመሰገነ ይሁን። እና አፈተሻላላት፣ እጁን ጫነባት፣ ወዲያው ተፈታች። ቃል ሲናገር እሱ ወዲያውኑ የተፈታች። እግዚአብሔር ከእስራታችን ይፍታ። ቀና ብለን እንደ ሌሎቹ ቀና ብለን መጓዝ እንፈልጋለን። በብዙ ነገር ግን ያሞበትን ብዙ ችግሮች ሁሉ ያሞበቱ ሰዎች ካለን ለዚህ ሁሉ መፍትሄውና መድኃኒቱ እርሱ ነውና እርሱ በቸርነቱ ቀና ብለን እንድንሄድ በመንፈሱ ያግዘን ያበርታል። እንደምታውቁት ናቡከደነፆር የሚባለውን ሰው ታሪክ ታውቃላችሁ። ይቺ ባቢሎን እንግዲህ በጉልበቴ በኃይሌ ያነጿት ከተማ አይደለችም ይላል። ብዙ ሀብት ያላችሁ የተወሰነ ጉልበት ያላችሁ ሰዎች ይሄ በራሴ ደግሞ ጠላቤ ያገኘሁት አይደለም አትበሉ። የሰጠን እግዚአብሔር ነው። ምክንያቱም ስንወለድ ሁላችን ጋር በላያችን ላይ ያለችውን ጨርቅ ጨምሮ በእጃችን ያደርጋል። ማለት እግዚአብሔር የሰጠን ከእግዚአብሔር የተሰጠን ነው። እስካሁን የምንሆንበትን ዕድሜ ምናልባት ወደፊትም የምንሆንበት ዕድሜ ከእሱ የተሰጠን ነው። መቼም ዕድሜ ከዘመድ አይሰጥም፣ ከሱቅ አይገዛም። ከእግዚአብሔር ብቻ የሚሰጡት ትልቅ ሀብት ነው ማለት ነው።
እና ይህ ሰው ሲል ነበረ። ኋላ ግን ክብር ከማን እንደሆነ ሁሉን ነገር ማድረግ የሚችል ማን እንደሆነ እንዲያውቅ እንዲረዳ እንዲማር ብሎ እግዚአብሔር የሆነ ነገር ሰራ። ምንድን ነው? ከሰው ሁሉ ተለይቶ ሳር እየጋጠ ጥፍሩ ሁሉ ዘርዝሮ እንደ ንስር ጥፍሮቹ አዳድጎ ደገና በቅሎበት እንዲህ ጫካ ሁሉ ሲኖር ነበር። ይህ ሰው ለ7 ዓመታት ናቡከደነፆር የተባለ ሰው ንጉሥ እኮ ነው። ትናንትና በዙሪያው መብራት አብርቶ ሲሰለፉ የነበሩት ሁሉ አሁን ባጠገቡ ሄዱ። ለቀን ክብራችን እግዚአብሔር ነው። እሱ እኮ ሲተወን ምንም ክብር የለም። ትናንትና እግዚአብሔር ክብር ስለሰጠው ነው በዙሪያው የተሰለፉት ሁሉ የተለያየ የመወድስ ዝማሬ ሲያቀርቡለት የነበሩ። አሁን እግዚአብሔር ሲጥለው ግን ማንም በዙሪያው ባጠገቡ የለም ነበር። እናም ኋላ ላይ ያለው ቃል ይገርመኛል። ትንቢተ ዳንኤል ምዕራፍ 4 ቁጥር 34 ላይ ዘመኑ ከተፈጸመ በኋላ ቅድም ያልኳቸው ዓመታት ከተፈጸሙ በኋላ እኔ ናቡከደነፆር ይላል ዓይኔን ወደ ሰማይ አነሳው። ወዴት አነሳው? ትናንት እኮ እንደዛ ነው። ባቢሎን አግድሞ ነው ያየው ነበር፣ ቁልቁል ሲመለከት ነበር። አሁን ቀና ማለት ጀመረ። ወደ ሰማይ አነሳው፣ አእምሮዬም ተመለሰች። ይሄ መልሱ ምን አልኩ? አይምሮዬ ምን አለ? ባይሮ አልነበረም እኮ አሁን አይምሮዬ ተመለሰልኝ ካለ በኋላ ልዑልንም ባረኩ። እግዚአብሔርን ማለት ነው። አይምሮ ሲመለስ ወደ ካለ እግዚአብሔርን በማለት እግዚአብሔርን ማመስገን እንችል። ለምስጋና ያልታደለ ከንፈር ካለን ግን አይምሮችን አልተመለሰልንም ማለት ነው። እግዚአብሔርን ለማመስገን ያልታደለ ሰው ገና አይምሮ ያልተመለሰልን ስላገኙ አይደለም። እረ በማጣት ውስጥ ሲያመሰግኑ የነበሩ እነ ኢዮብ አሉ። ስለተገኘ ብቻ እንኳን በችግር ውስጥም እግዚአብሔር ይመስገን ነበር የሚሉት ሲገኝማ ምናልባት ያው የካላበደ በስተቀር ሁሉም ተመስገን ሊል ይችላል። በማጣት ጊዜ ግን ክርስትናችን ሲፈተን ልክ በዛው ልክ ጸንቶ መቆም ያስፈልጋል። እና ልዑልንም ባረኩ፣ ለዘላለም የሚኖረውን አመሰገንኩ። ለዘላለም የሚኖረው ማነው? እሱ እግዚአብሔርን ማመስገን ጀመረ። ድሮ እኮ ምስጋና ቃል ከአንደበቱ አይሰማም። አሁን ምን ስለሆነ ነው ማመስገን የጀመረ? ንገሩ። ምን ስለሆነ? አእምሮ ስለተመለሰ። እግዚአብሔር አእምሮአችንን ይመልስ። ሁልጊዜ እግሮቻችን ወደ ቤቱ እንዲፈጥኑ በእንደዚህ ያለ መንፈሳዊ ስራዎች ላይ እንድንሳተፍ የተለያዩ መንፈሳዊ ስራዎችን እንድንሰራ ሰገዳ ነገር ለመን የገቢ ነው። ስግደትና መንፈሳዊ ስራ እንጂ ለበረከት የሚያበቁ ስራዎችን ሰውን ጠብቀን አይደለም እናለው። እነገሌ አደረጉ አላደረጉ የራሳቸው ጉዳይ፣ እነገሌ ጸለዩ አልጸለዩ የራሳቸው ጉዳይ። እኛ የራሳችንን መጸለይ ከተቻለ አንድ ላይ ብንጸልይ ደስ ይላል። ካልሆነ ግን እነሱ ስለተኙ እኔ መተኛት አለብኝ፣ እነሱ ቤተክርስቲያን ስለቀሩ እኔ መቅረት አለብኝ፣ እነሱ የቤተክርስቲያን አገልግሎት ለቤተክርስቲያን የሚጠቅመውን መንፈሳዊ ነገር ማድረግ ስለተው እኔ መተው አለብኝ። ይህ ለበረከት ብለን የምናደርገው ሳይሆን ያበረከት ስለሆነ ያበረከት እንዳይቀርብልን ልናደርገው የሚገባ ነውና በዚህ ልክ ማሰብ ጥሩ ነው። ጨርሻለሁ። ልዑልንም ባረኩ፣ ለዘላለም የሚኖረውን አመሰገንኩ፣ አከበርኩትም። ግዛቱ የዘላለም ግዛት ነውና መንግስቱ እንደ ልጅ ልጅ ነውና። መንግስት የማን ዋላ? የእግዚአብሔር ነው። ድሮ እኮ የግሉ አልቆት ነበር። ለካ ንግስና ክብር ሁሉ ጠቅላላ ከላይ የሚሰጠው አይምሮ ሲመለስ አይምሮ ሲበራለት ኦን ሲሆን እውነቶችን የሚገቡት ጀመረ። ቅዱስ ጳውሎስን ታሪኩን ታውቁታላችሁ። ክርስቲያኖችን ሲያሳድድ የነበረ ነው። ለክርስቲያኑ ፈተና ሲሆን የነበረ ነው። የክርስቶስን የትኛው መድረክ ላይ እንዳይሰበክ እንቅፋት ሲሆን የነበረ ነው። ኋላ ጌታ እዛ በደማስቆ ጎዳና ላይ አይምሮ ሲያበራለት ከዛ በኋላ ከክርስቶስ ፍቅር ማን ይለየናል ማለት ጀመረ። አይምሮ ሲበራ እንደዚህ፣ አይምሮ ሲመለስ እንደዚህ። አሁን የክርስቶስን ስም በክብር የሚጠሩትን ሰዎች ማሳደድ ይቅርና እሱ ራሱ ለክርስቶስ ስም መሰደድ ጀመረ። በሮማ አደባባይ ላይ በገዛ ፈቃዱ አንገቱን ለሰይፍ ሰጠ። ለክርስቶስ ፍቅር ከእሱ ማን ይለየናል? መከራ፣ ስቃይ፣ ስደት፣ ሰይፍ፣ ረሃብ የትኛው ነው ከክርስቶስ ፍቅር የሚለየናል? አይምሮ ስለተመለሰ። ምኑ ስለተመለሰ? አይምሮ ሲመለስ እንደዚህ ነው። አይምሮ ሲመለስ ልባችን ጥራት ይኖረዋል፣ ጥንካሬ ይኖረዋል። መንፈስ ከጠነከሩ ጋር እንጠነክራለን፣ ከተሻገሩ ጋር ለመሻገር እንሞክራለን። እግዚአብሔር ደግሞ ያግዘናል፣ እንሻገራለን። እኒህ ቅድም ስታያቸው የነበሩ የሀገረ ስብከቱ ስራ አስኪያጅ የሆነ ቦታ ላይ እንደሚገርባቸው ያውቁ ነበር፣ ቀደም ብሎ ሲናገሩ ነበር። ነገር ግን አደራ ይሄ የታስበውን ስራ ከግብ ማድረስ አለብን።
ብለው በዚህ መንፈስ ነበር በጥንቃቄ ሲናገሩ ነበር። እና ችግር ሲመጣ ችግርን ትቶ የሚሄዱ አሉ። እዚህ ቪሌጅ ቢ ላይ ቅድም ሲነገር ሰምታችኋል። ክርስትና በፈተና ጊዜ መጽናት፣ መቆም፣ መበረታት ያስፈልጋል። ይሄን ስላችሁ አንዳንድ ጊዜ እስከ ያህል መዓቱ ለእግዚአብሔር የእግዚአብሔር መዓት የእግዚአብሔር ቁጣ እስኪያልፍ ድረስ ዞር የምንልበት ሁኔታ ነው። ቅዱስ ጳውሎስ እኮ በሮማ አደባባይ ላይ አንገቱን ለሰይፍ ሰጠ ስላችሁ ቀኑ ባልደረሰ፣ በሌላ ጊዜ ግን በቅርጫቱ ላይ የሆነ ከላይ ወደታች ይወርድ ነበር፣ በዛ እያመለጠ ይሄድ ነበር። ኋላ ግን ግልጽ የሆነ ክርስትናን የሚያስክድ ትልቅ ፈተና ሲመጣበት ግን አንገቱን ለሰይፍ ሰጠ። ሞት ከሞት የሚቀር ማንም ሰው የለም። ቤተክርስቲያንን ያገለግሉ መጠራት ግን የማይገኝ እድል ነው። ጉዳዩ ያሳዝናል። የምናዝነው ለራሳችን ካልሆነ ለእነሱ ምናዝን አይደለም። የሰማዕትነትን ክብር አድርጎ አግኝቶ ያለፉ ሰዎች ናቸው። እና በአጭሩ ብዙ ችግሮች አሉን። እንደ ቤተ ክርስቲያን፣ እንደ ሀገር፣ እንደ ግል በገዛ ኑሯችን ብዙ ችግሮች ሊኖሩ ይችላል። ግን መጮህ የመጀመሪያውና ትልቁ ስራ መጮህ። እሱ በፈለገው ጊዜና ሰዓት የወደደውን ያደርግ። ሰበሰበን ዛሬ፣ የነገውን ጉዳይ እሱ ያውቃል። በእግዚአብሔር ጊዜ ውስጥ ግን የእግዚአብሔር ስራ ለመስራት ቆራጦች መሆን ይጠበቅብናል። እሱ በወደደ ጊዜና ሰዓት ሁሉን ያለ የእኛ ቀጠሮ የእኛ ጊዜ ይሰረዝ። የማንን ጊዜ እንያዝ? የማንን ቀጠሮ እንያዝ? እሱ ቀጠሮ በእሱ ጊዜ ውስጥ እንሰራ። አያችሁ፣ አልዓዛር ታመመ ሲባል በዙሪያ የነበሩ እህቶቹ፣ ጎረቤቶቹ፣ ጓደኞቹ ብዙ ናቸው። ታመመ ሲባል ምንም ያደረገለት ሰው የለም። ሞተ ሲባል ምንም ያደረገለት ሰው የለም። ሄደው ቀበሩት፣ ቀብረውት ገቡ። 1 ቀን 2 ቀን 3 ቀን 4 ቀን ሞላ። ጌታ መጣ በ4ኛ ቀን። ምን ይጠቅማል አሁን ቢመጣ? ቅድም ነበር ቢመጣ እንጂ ልንል እንችላለን። ኧረ በፈለገው ጊዜ እሱን የሚገድብ ነገር ምን አለ? በፈለገው ሁሉን ነገር ማድረግ ይችላል። በ4ኛ ቀን መጣ። ስፍራውን አሳዩኝ አለ። ስፍራውን የሚያውቀው ጌታ ስፍራውን አሳዩኝ። አንድም ሄደው ቦታውን በቦታው ላይ የሚደረገውን ተአምራት ጭምር እንዲያዩ እና አሳዩኝ አለ። አሳዩ። አልዓዛር ውጣ ብሎ ቃል ብቻ ነው። ይሄ ቃል መቃብር ውስጥ ገብቶ ከሞተ 4 ቀን የሆነው ሰው ብድግ አድርጎ አስነሳ። ከሰው ሁሉ በኋላ መጣ። ማንም ሰው ያላደረገው ቃል ይነሳል። መቼም ይምጣ። እናንተም በዙሪያችሁ ያሉትን ሰዎች የትኛውም ኃይል ሊያደርግላችሁ ያልቻለውን ነገር ማድረግ ይችላል። አንዲት ልጅ አለች። በቤተሰብ ከባሏ ጋር ወዳጆቼ ናቸው። 9 ዓመት ሙሉ ያለ ልጅ ኖረች። ከተስፋ ቆርጣለች። እንደው እንዴት እንደሆነ በማይታወቅ ሁኔታ እግዚአብሔር በ9ኛ ዓመት ልጅ ሰጣት። አሁን 2ኛ ልጅ አገኘች። በፈለገው ጊዜና ሰዓት ይስጥ። ከሱ የሆነው ነገር ሁሉ ዘገያ ይባላል። በረከት ነው እሱ። እና ብዙ ማለት ይችል ነበር። እናንተም ከማደነዝዝ ነገርም ከማበዛባችሁ በቃኛ። ይህ ችግረኛ ጮኸ። ማን ሰማው? እግዚአብሔር ሰማው። እግዚአብሔር ጩኸታችንን ይስማ። ስንጀምር በጸሎት መሆን አለበት። በምን መሆን አለበት? እስኪ ገርማችሁ ነገሩ በምን መሆን አለበት? ቀላል ነገር ሊመስላችሁ ይችላል። ከጸሎት ያልተጀመረ ነገር መጨረሻ ያለ ሁሉ ነገራችን በጸሎት እንጀምራለን። ስለዚህ ቁጥር 1 እንጸልያለን። እግዚአብሔር ይረዳል። እንጸልያለን። በዙሪያ ያሉ ችግሮች እኮ የካህን መታጣት ይቻላል። የሰላም መጥፋት እኮ ሌላ ችግር ነው ራሱ። ስለዚህ ጸልዩ። ሁላችሁ በየቤታችሁ በየግላችሁ የግል ጸሎታችሁን ስታደርጉ ስለ ቤተ ክርስቲያን ጉዳይ ልትጸልዩ ይገባል። ጸልዩ በእንተ ሰላም ቤተ ክርስቲያን ይላል አይደል? ያዕቆብ ስለ ቤተ ክርስቲያን ሰላም፣ ስለ ቤተ ክርስቲያን አንድነት፣ ስለ ቤተ ክርስቲያን ልማታዊ ስራ ልትጸልዩ ይገባል። ለግሉ ለራሱ ብቻ የሚጸልይ ሰው ኃጢአተኛ ነው። ለጠላቶቻችሁ ጸልዩ አይደል የተባለው? ምንም ጠላት ያጣን ሰዎች የለም። የሰው ጠላት ግን አይደለም። ሰዎች ላይ አድሮ የሚዋጋን ሰይጣን፣ እሱን እንቃወማለን። ማደሪያ ያደረጋቸውን ሰዎች ደግሞ ለእነሱ እንጸልይላቸዋል። እና በጸሎት የተደገፈ ማህበር፣ በጸሎት የጸና ህብረትና አንድነት ታሪክ ይሰራል። አሁን በበቀደሙ እዚሁ አዲስ አበባ ሀገረ ስብከት ላይ የነበራችሁ ሰዎች አላችሁ። በቁጥር በጣም ጥቂት ነው። ያገኘነው ነገር ግን እጅግ ልባችንን ያሳረፈ ነው። ለካን እግዚአብሔር ስራ ሊሰራ ከፈለገ ምናምን በብዙ ሺዎች የሚቆጠሩ የጌዲዮን ሰራዊት አያስፈልግም። በጥቂት ሰዎች ብቻ እግዚአብሔር ስራ መስራት ይችላል። አሁን እዚህ ያለ ሰዎች ከቁጥር በላይ ነው። እውነት ለመናገር ቆራጥ ሆነ እንዲሁ ልቡ ለቤተ ክርስቲያን የሚያስብ ሰው ካለ
ጥቂት ሰው ብቻ ታሪክ መስራት ይችላል። እኛ ግን ከበቂና ከበቂ በላይ ነው። ስለዚህ ቁጥራችንን ሳያወርድብን ምናልባት ከዚህ አንድነት በተለያየ ምክንያት የወጡ ወደዚህ አንድነትና ህብረትም ያልመጡ የእግዚአብሔር ልጆች የቤተ ክርስቲያን ልጆች እግዚአብሔር ሰብስቦልን አንደኛ በስጋ እንደ ስጋ ስታስቡ ትናንት አብረን የሆኑ ሰዎች ዛሬ ስንገናኝ የመገናኛ ምክንያት ማግኘት እኮ አንድ ነገር ነው። እድር እኮ አላማው ነው። እድር ማለት ይሄ ደግሞ ከእድር የተለየ መንፈሳዊ ማህበር መንፈሳዊ ስራ እንሰራለን። ቅድም ሀያሺ ተብሎ በየወሩ የወር ገቢያችን ተብሎ ከአባላቱ የሚሰበሰብ ገንዘብ አንዳንድ ያው ስትለመኑ አትሰል ጨቅጫቃ ለማን ያጸድቃል ይባላል። ጨቅጫቃ ለማን ሳናስበው እንድንጸድቅ ያደርገናል። በቃ ስልችት ሲለቁ እንካ በቃ እንላለን። በመስጊድ ምናልባት መኪና ያላችሁ በመኪና ውስጥ እንደው በመስኮቱ ላይ ቆሞ ሲጨቀጭቃችሁ ሲነዝን እንካ በቃ ብላችሁ ልትወረውሩበት ትችላላችሁ። ምናልባት ብዙ ቀን ይሄን አድርጋችሁ ሊሆን ይችላል። እርግጠኛ ነኝ ተግቶ እዛው ሳይሰለች ቆሞ ስለጨቀጨቃችሁ ያችን ወረወራችሁ ያችን ለነፍሳችሁ ትልቅ ዋጋ ነው እና ጨቅጫቅ አለማኝ ያጸድቃልና ብዙ ጊዜ ስለ ቤተ ክርስቲያን ጉዳይ ስለ ቤተ ክርስቲያን ችግር ስንነግራችሁ ነገ ከነገ ወዲያ ታሪክ ሆኖ እሱ አልፎ ቤተ ክርስቲያን በሰላም ስትገለገል ምናልባት እድሜ ሰጥቶን እግዚአብሔር ልናይ እንችላለን እና እግዚአብሔር ኃይሉን ብርታቱን ለሁላችን ይስጠን፣ ማይበሩ ይጠብቅልን። ይህ ችግረኛ ሀሳብ ማንጮህ እግዚአብሔር የሚሰማው ከተባለ በብዙ ችግሮቻችን መጮህ ያለብን ወደ እግዚአብሔር ነው። ችግሩ ሳይሆን አለመጮኻችን ትልቅ ችግር ይሆናልና ችግሩ ሳይሆን ተነስተን አንድ እርምጃ አለመራመዳችን ችግሩ እሱ ነውና ለችግራችን ችግር ሆነ የቤተ ክርስቲያን ችግርና ፈተና ተቋቁመን ለክርስትናችን በርትተንና ጸንተን እስከ ዛሬ ድረስ በእኛ ላይ ሲዘራ የነበረ እግዚአብሔር ቃል ፍሬ አፍርቶብን ለዘላለማዊ መንግስቱ እንድንዘጋጅበት የእሱ መልካም ፈቃድ ይደረግልን። ስለሰማችሁ አመሰግናለሁ። ወስብሐት ለእግዚአብሔር።